አብዛኞቻችሁ የተነሳባቸው የነበረውን ቀብቻችኋለሁ። ያልተቀባ ሌላ ካለም መጨመር ይቻላል ማለት ነው። ያልተቀባ ካለ ከታች ጻፉልኝ፣ እያየኋችሁ ነው። እውነት ነው። ጠይባ እሺ፣ ጠይባ ምን ብላናለች? ሀዩ እሺ፣ በትልቁ እንዴት ነው የምታደርገው? ቃል ምኑ ነው በትልቁ የማደርገው? ረሂማ ማለት የምጠይቁትን ጥያቄ እስኪ በትክክል ጠይቁኝ፣ ማለት ትክክለኛው ነገር እንድነግራችሁ ማለት ነው። ስለ ቲክቶክ ያላችሁትን ደግሞ አሁን ጁማ ቀን ሰራላችኋለሁ ቪዲዮ፣ ጁማ ለቀዋለሁ። ጁማ ማየት ትችላላችሁ። ቲክቶክ ላይ ገብታችሁ እንዴት አድርጋችሁ በዚህ ኮንታክት እንደምታደርጉት ማለት ነው። ግን ቲክቶካችሁ ላይ መጠንቀቅ ያለባችሁ ነገር አለ። አንደኛ ጌም መጫወት የለባችሁም። ጌም እዚህ ዩቱብ ላይ ጌም የሚፈቅደው ከ18 ዓመት በላይ ስለሆነ ኮፒራይት እንዳይዛችሁ። ሁለተኛ ነገር የማይፈቀዱ ጌሞች አሉ ዩቱብ ላይ እንዲወጡ የማይፈቀዱ እነሱ እንዳይዟችሁ እንጂ ሌላ ሙዚቃ ተጠንቀቁ። ከዛ ውጭ ኖርማል ላይቫችሁን ገብታችሁ ለሌላ ማለት ችግር የለውም፣ አሳያቸዋለሁ ማለት ነው። እውነት ነው የሚያስፈልገን ሰው ላይ ሳይሆን የማያስፈልገን ሰው ላይ ነው ትኩረታችንን ይስቡናል ለማለት ነው። ይስቡናል የሚሰማን ባጣናቸው ሰዓት ነው ማመስገን መልመድ አለብን ብላለች። ያው እንደ ምክር ቢጤ ነው ይሄን። አዎ ማለት ያው እንግዲህ ማመስገን ብቻ ሳይሆን እነዛን ሰዎች ለምንድን ነው ከመጀመሪያው ትኩረት የማንሰጣቸው? በትክክል በህይወታችን ውስጥ ማናስተውላቸው እና ሰዎች ብዙ አሉ፣ ግን የሚያጠፋ ትኩረትን ማንሰጣቸው የሚያንቀዠቅዠን ወዲያ ወዲህ የሚሉ በህይወታችን ውስጥ የጎደለንን ነገር የሚሞሉ በየቤታችን አሉ ብላለች ሞክሼ። በትክክል እሺ። በጣም ብዙ ጊዜ በዙሪያችን መልካም ሰዎች አሉ፣ ግን አናስተውላቸውም። ስናጣቸው ነው የሚገባንን። ገና ምን ዋጋ አለው? ካጣናቸው በኋላ ነው የሚገባን። ለእኛ ሲጨነቁ ሳስቡ ምንም አይመስለንም ብላለች። በትክክል አሁን እየተረዳችሁልኝ ነው ሀሳቤን ማለት ነው። ስለዚህ እንደዚህ አይነት ሰዎችን ለምንድነው በጊዜ ተረድተንኛ የሆነ እንትን ማንላቸው ማለት ነው። አጫውታለሁ። ሸበካዬ ገና ነው። እሺ እቺ እንኳን ሀዩ እንኳን ደህና መጣሽ። እንኳን ደህና አለን። እስቲ የሆነ ነገር በይኝ። አይ መጀመሪያ እያነበብኩኝ መሰለኝ ጨርስና ቀጥላለሁ። የሰው ቦታ ለማየት በኋላ ሀሳብሽን ትሰጪኛለሽ ማለት ነው። እውነት አንዳንድ ሰዎች ለእኛ ባሰቡልን ወይንም ከጥፋት እንድንመለስ ባደረጉት ትኩረት አንሰጣቸውም። ነገሩ የሚገባን ሲያልፍ ነው። ያ ደግሞ ትክክል አይደለም። ቢያንስ ሁለቴ ማሰብ አለብን ብዬ አምናለሁ ብላለች ሳዲ። እሺ አመሰግናለሁ። በትክክል ቃል በቅያሬ እሺ አመሰግናለሁ። ቅያሬ ያላችሁ ቴንኪው። አለን። ኦኬ እሺ። አንዳንድ ሀሳብ ጊዜ እንደኔ ሀሳብ ጊዜና ለኛ የሚያስፈልገውን ሰው እንችላለን፣ ግን የሚያስፈልጉትን ሰው ነው ብዙ ጊዜ ትኩረት የምንሰጣለን። የማያስፈልጉት ሰዎች ላይ ትኩረት የምንሰጠው፣ የማያስፈልጉት ላይ ትኩረታችን ብላለች። እሺ ሂራዬ የጠፋ እንግዳ እንዴ! ኧረ ይኸው ጉንበስ ቀና ብያለሁ። ከየት መጣሽ ዛሬ? ማሻአላህ ብያለሁ። እውነት ነው። አይ ሂራዬ እንዴት ነሽ? እውነት ነው። አንዳንድ ጊዜ እነሱ እንዲሁ ሆነውልን ሳለ እኛ የሚታየን ጎዶሎ ፓርታቸው ነው። ብዙ ጊዜ ከሄዱ በኋላ ነው የምንረዳው። አንዳንድ ጊዜ ደግሞ ደግነታቸው እየተረዳ ነው አብረናቸው እንዳንሆን የሚከለክሉን ነገሮች ሲኖሩ እንለያቸዋለን ብላለች። አመሰግናለሁ ሂራዬ፣ በጣም ጠፍተሻል። ሰላምሽ፣ እንኳን ደህና መጣሽ። እሺ አንዳንዴ የማናስተውላቸው እኮ ሁልጊዜ አብረውን ስለሚሆኑ እኛን ልክ እንደሚያስፈልጉን የምናውቀው ስናጣቸው ወይንም ስንለያቸው ነው።
መልካምነታቸውና ለእኛ የሚያስቡልን የሚገባን ቃልዬ ብላለች። እሺ አመሰግናለሁ። አለን ነው ሁላችሁም። እሺ አሁን እድሉን ለሀዩ ልሰጥ ነው ማለት ነው። ኮሜንታችሁ እዚህ ጋር እያለቀ ነው። የመጨረሻ የታገኘው ኮሜንት ነው ያለው፣ እሱን ላንብበው ማለት ነው። ይሄ ነገር በህይወቴ አጋጥሞኝ ያለው ግን ያ ሰው አጠገቤ እያለ የሚያስብልኝ ነገርና ለእኔ መልካም ነገር ሲሆን እንደ ጥፋት ነበር። የሰው ግን ከሄደ በኋላ ሌሊት ብሎ ያደረገውን ነገር ሁሉ ከዛ በኋላ ነው ብላለች። እሺ አመሰግናለሁ። እሺ ሀዩ እስቲ አሁን መድረኩ ያንቺ ነው። ምን ለማሳጣት ቸኮል። ለማንኛውም የተለየ ሀሳብ ኖሮኝ አይደለም ቅድም የጻፍኩት ሀሳብሽን ለመስማት ነው እንጂ ለማሳጣት አይደለም። እሺ እና የተለየ ሀሳብ አይደለም ያለኝ፣ እውነት ነው። ግን አንዳንድ ጊዜ ጥሩ ሰዎችን ከጎናችን እንዳለ የሚገባን ከራናቸው በኋላ ነው። ልክ ጤንነትን በሽተኛ ስንሆን፣ ችግርን ገንዘብ ስናጣ እንደምንረዳው ሁሉ ማለት ነው። በዛ ጊዜ ለምን አልተመሰገኑም እንዳሉ ጎናችን ራሱ የምናውቅ አይመስለኝም አይደለም። ስለዚህ ለዛ ነው እንጂ መጥፎ ነገር ላይ ከማተኮር አጠገባችን ያለው ቢመሰገን መልካም ነበር። ነገር ግን ሲሄዱ ነው የሚገባን። አብዛኛውን ገልጸውታል። ገባህ? እንዲህ ነው ልል አልችልም። የተለየም ሀሳብ የለኝም። ለመግባት ያክል ነው። እሺ እስኪ ይሄንን የቤቴን አንብቢላትና እዛው ላይ ሀሳብ የምትሰጭበት ካለ አንብቢላት አንቺ። ኦኬ እሺ። አዎ ልክ ነህ። ብዙ ጊዜ ቦታ ለማንሰጣቸውና ደግሞ ጀርባ እናዞራለን። እነዛ ሰዎች እኮ ፈጣሪ የፈቀደልን ሊሆኑ ይችላሉ። ዋናው ሰው ማየት ያለብን በውስጣቸው ማንነት እንጂ በውጫዊ ውበታቸው መሰናከል ለማለት ይመስለኛል። መሰናከል የለብንም። ለእኛ ከሆኑና ካልሆኑ በእነሱ በሁለቱ ነገሮች ማወቅ እንችላለን። ስለዚህ በሽፋን መፍረድ የለብንም። በሽፍኑ መፍረድ የለብንም። ቀርበን ለማለት ይመስለኛል። ቀርበን እነሱን መረዳት አለብን አይነት ነገር ነው። እሺ አመሰግናለሁ። ለማንኛውም አጠቃላይ እንግዲህ ያው ሁሉንም ብላችሁታል። ለማንኛውም ጠቅኛ ስለገባች አሁን እንወጣለን ማለት ነው እና የቤቴን እንደማጠቃለያ እንይዟለን። አሁን ነገሮችን በትኩረት ማየት ነው። አጠገባችን ያለን ነገር ትተን የሩቅ ነገር እንመኛለን። ሌላ ሰው እናያለን፣ ሌላ ሰው እንፈልጋለን። ግን መፍትሄው ወይ ደግሞ ለእኛ ጥሩ እንትን ሊሰጠን የሚችሉ ሰዎች እኔን አመዴ ወጥቷል። እሺ እና ብዙ ትኩረት ልንሰጣቸው የሚገባ ሰዎች አጠገባችን እያሉ እኛ ሩቅ ቦታ እንሄዳለን ማለት ነው። ያ ከሚሆን ግን መጀመሪያ ዙሪያችንን መቃኘት፣ ዙሪያችንን ማየት ነው የሚያስፈልገው ማለት ነው። ምክንያቱም የውጭ ሰው ሊጎዳንም ሊጠቅመንም አይችልም። ምክንያቱም አያውቀንም አይደል እንዴ? ከሩቅ የሚመጣ ሰው ሊጎዳንም ሊጠቅመንም አይችልም። ጊዜያዊ የሆነ ነገር ሊሰጠን፣ ጊዜያዊ የሆነ ቆይታ ሊያደርግ ይችላል ከኛ ጋር፣ ግን ጥቅምም ጉዳትም የለም። አጠገባችን ያለ ሰው ግን ፓወር አለው። ሊጎዳንም ሊጠቅመንም ሊጎዳንም ይችላል። ምክንያቱም ውስጣችንን በደንብ ስለሚያውቀው ማለት ነው። ስለዚህ የሚጎዳንንና የማይጎዳን ማወቅ የምንችለው ከአጠገባችን ካለ ሰው ነው እንጂ ከሩቅ ነው ብዬ አላምንም ማለት ነው። እና ለማንኛውም ሁላችን እንግዲህ መልካም ምሽት። ቃላችን ተናፍቀሃል ወንድም አለም። አለን እናት ችግር የለም ተናፍቀሻል። አንቺ እንኳን ደህና መጣሽ ብያለሁ አለው እናትሽ። በቃ ሀባይ አመሰግናለሁ። ለማንኛውም ያው እሱ ባያልቅም ምንም ማድረግ አይቻልም፣ ጊዜ የለም። ሌላ ቀን